ኤስ ፈርሞ ቤት ይሰጣት ብሎ ማህተም መጥቶ ወረቀት ይስጥሽ እሱን ወረቀት ይዘሽ ነይና ቤት ይሰጥሻል አለ ሄድኩኝ ከዛ ለቃል ኪዳንም ሉላም አለች በቃ ገብቼ ውስጥ አልወጣም እንደው ዛሬ የመጨረሻዬ ነው በቃ የማይችል ቢሆን እኮ በህዝብ ፊት አትናገርም አይችልማ ነገ የምታፍርበት ነገር ነው የሚሆነው አይደለ ግን ትልቅ ተሰጥቶና ትልቅ ተጫዋች ትልቅ ቦታ የሚደርስ ሰውነት ቢሻው የታዳጊ ወጣቶች እግር ኳስ ማሰልጠኛ ተቋም እንዲሁም ደግሞ የዳዊት እስጢፋኖስ የታዳጊ ወጣቶች ማሰልጠኛ እግር ኳስ ተቋም ሁለቱም ናቸው ለልጅሽ ሙሉ ስልጠና ሰጥተው እኔ ከኢቢኤስ ማንንም ያናገረኝ ሰው የለም ያናገረኝ አካል የለም ይግባም የሚል የለም ምንም እኔም የሰማሁት እዛ ሚዲያ ላይ ነው ስሜን መጀመሪያም አልጠየቁኝም ነው ያሉኝ እሳቸው ማለት ነው በጣም ያዝናናችን ነገር ደግሞ አለች አንድ መልእክቷም እንዳለች ሆነ ክብሪት እየጫርክ ራስን ተቃጠልኩ ነው ወይስ ራሴን ላጥፋ ነው ምንድነው ይሄ ልጅ እያሾፈ ነው ወይስ እንደዚህ ነው ጭስ ሲያረጋችሁኝ እያለ ነው እያልኩኝ እያየው ነበርና አንቺ ልጆች አሉሽ እናት ነሽ ልትረጂ በቃ አላ ልጆች እንዲሆኑና እንዲ ተስፋ እንዲቆርጡ አትፈልጊማ እኔ ግን አሁን ተስፋ እያቆረጥኩ ነው ያለሁት አንቺም ነበርሽ እዛ ጋር ቃል ሲገቡልኝ ምላሽ ምን አይነት የሆነ ልብን የሆነ ስሜት የሚጎዳ የሚሰብር ነገር እኮ ነው ይሄ ላይ ታለንቴ ነው ችሎታዬ ነው በዚህ ነው የምኖረው ህልሜ ነው ሊሳካልኝ ይችላል ብሎ ነው ያለመበት ያለው አይደለ ኳስ የሆነ ጋዜጠኛን ስሙን አንጠቅስም ግን እዛ ጋር ሲያዋሩን በኳስ ላይፍ ነው እኛም ልጅ እያለንም ዝም ብለን ሞክርን የተሆነው እና ዝም ብለን ሌላ ነገር ሞክራል ግን እኔ በህልሜ በቃ አላ ትልቅ ደረጃ ላይ በዚህ እግር ኳሱን ተውና ሌላ ነገር ሞክር ነው የሚሉ ጠርቶ አናግረው በቃ በጣም እየጮህ ነው የሚያወራን ቁጣት ነው ምን ትለው እንዴት ስም ታጠፋላችሁ እንዴት እንደዚህ አይነት ቪዲዮ ትለቃለህ ይሄ ስም ማጥፋት አይደለም ለእውነትም ስም ማጥፋት አይደለም በቃ በጣም የሆነ እንዴት ላስረዳችሁ በጣም የሚከብድ ንግግር ማስፈራርጆች ዛቻ በህዝብ ፊት ነው የተናገሩት ስሜት ነው የዚህ ልጅ ሞራል ነው ገና ይሄ እድሜ ሁላችንም የተሰበርንበት ነው የሆነ መጥፎ ጠባሳ ያሳረፍኩ እኔ በህይወቴ መጥፎ ጠባሳ ያሳረፈበኝ እድሜ ከአስራዎቹ በታች ያሉ ናቸው ለልጅም ደግሞ ትልቅ እድል እንዲተሰብሮብኝ እንዲቀር አልፈልግም በህይወቴ ማለት ነው የኖርኩት ለሱ እስከሆነ ድረስ ህይወቴ ኖሬዋለሁ ምለው ቀን የለም እውነት ለመናገር ማለት ነው በቃ አሁን ትሰጫለሽ ቁልፍ ልናስረክብ ነው ምናምን ሲለኝ ደግሞ የሆነ ስልኩ ላይ ተቀረጹ ነበርና ሲያሳየኝ ነበር ይሄንን ለከሌ እንደዛ ሰጥቻለሁ ይሄንን ለከሌ ሰጥቻለሁ ቢቻል ስሙን ራሱ አንስቼ ባወራው ደስ ነው የሚለኝ ችግር የለም ሰመር ሪል ስቴት እንግዲህ አብሮን ከልዩ ሚዲያ ጋር እየሰራ ይገኛል። ሰመር ሪል ስቴት ከዚህ ቀደም በሴቶች አደባባይ በርካታ ቤቶችን ሰርቶ በማጠናቀቅ አስረክቧል። በእንግሊዝ ኤምባሲ ሳይቱ ደግሞ በአጭር ጊዜ ውስጥ ሽያጭ ማጠናቀቁ ይታወሳል። አሁን ላይ ደግሞ በቡልጋሪያ ሳይቱ የአፓርትመንትና የንግድ ሱቆችን በምርጥ ዋጋ ይዞላችሁ በአሪፍ ቅናሽ ዋጋ ይዞ ቀርቧል። ይህን ማስታወቂያ ተመልክታችሁ የምትሄዱና ከልዩ ሚዲያ ፕሮግራም የምታዩ የምትሉ ደግሞ ቤት ጎብኚዎችና ገዢዎችም ደግሞ ለ20 ግለሰቦች ወይም ደግሞ በቅድሚያ ለሚመጡ 20 ሰዎች 10% ልዩ ቅናሽ ማድረጉን ገልጿል። ቤት ዘለቄታዊ ሀብት ነውና ሀብቱን ከወዲሁ ያፍሩ የሚላችሁ ሰመር ሪል ስቴት በ0939049839 ደውሉላቸው ከነሱ ጋር መነጋገር ትችላላችሁ። እኛ ለማስታወስ ያህል ነው። ማስታወቂያውን ሰምተን ተመልሰን እንገናኛለን። ሰላም ጤና ይስጥልኝ እንዴት አላችሁ ኃይሌ ይባላልው ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው በተጨማሪም እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልዎ መጥተናል ታዲያ እዚህ ሳይት ላይ ልዩ ሚዲያም ብለው ቀድሞ ለሚመጡ 20 ደንበኞች ልብ ይበሉ ልዩ ሚዲያም ብለው ለሚመጡ ብቻ 10% ልዩ ቅናሽ ማለትም በካሬ ከ89 ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተን በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል የዚህ እድል ተጠቃሚ ለመሆን ፈጥነው ከታች በመናስቀምጠው ስልክ ይደውሉልን ሰመር ሪል ስቴት ዛሬ እንግዲህ ሁለት እንግዶችን ይዤላችሁ መጥቻለሁ እንግዶቼ እናትና ልጅ ናቸው የምንወያይበት ርዕስ እንግዲህ እነዚህ ሁለት ቤተሰቦች እናትና ልጅ ከ4 ዓመት በፊት በኢቢኤስ ቴሌቪዥን ቀርበው ነበር እንግዲህ ኢቢኤስ ቴሌቪዥን በቀረበበት ወቅት በአንድ ፕሮግራም ላይ በተለይም ደግሞ ብዙዎች ተመልካቾች ባሉት
አዲስ ነገር በአዲስ ምዕራፍ በተሰኘው ፕሮግራም ላይ ነበር የቀረቡት በጋዜጠኛ ቃል ኪዳን አማካኝነት። እንግዲህ እዛ ፕሮግራም ላይ ቀርበው በወቅቱ የነበረባቸውን ጉዳይ በተመለከተ አንድ ፕሮግራም ተሰርቶ ነበር። እሱን መለስ ብለን እናስታውሳችኋለን። ሰውነት ቢሻው የታዳጊ ወጣቶች እግር ኳስ ማሰልጠኛ ተቋም እንዲሁም ደግሞ የዳዊት እስጢፋኖስ የታዳጊ ወጣቶች ማሰልጠኛ እግር ኳስ ተቋም ሁለቱም ናቸው ለልጅሽ ሙሉ ስልጠና ሰጥተው። ቤተሰቦች ቪዲዮን እንደሰማችሁ ነው ቃል ኪዳን እዚህ ጋር ቁጭ ብላ ቃል የገባችልኝ ነገር እስከዛሬ ድረስ እነሱ ቃል የገቡልኝ አላደረጉልኝ። ግን አሁን እናንተ የምፈልገው በቃ ድምጽ እንድትሆኑ። ከዚህ ጎን ለጎን ተያይዞ እንግዲህ የዚህ ፕሮግራም ላይ ከቀረቡት ውስጥ ታዳጊው ወጣት ወይም ደግሞ ታዳጊ ወጣት ሳሙኤል አስራት እጅግ በጣም ተስጦ ያለው በእግር ኳስ በጣም ውጤታማ የሆነ በዛ እድሜው ምናልባትም አሁንም ራሱ ታዳጊ ነው ከ4 ዓመት በፊት በነበረበት ሁኔታ ላይ ደግሞ እጅግ በጣም አስገራሚ ተስጦ እንዳለው የተለያዩ ማስረጃዎች ታይተው ተረጋግጦ የተሰጠውና የተገባለት ቃል ኪዳን ደግሞ የተሰጠው ማረጋገጫ ነበረ የተሻለ እድል እንዲገጥመው። ያ ነገር እንግዲህ ሳይፈጸም 4 ዓመት ሆነ። ለምንስ ይህን ያህል ጊዜ ተቆየ? 4 ዓመት ቃሉ ሳይፈጸምስ እንዴት ዘገየ? እዛ በኢቢኤስ ቴሌቪዥንስ የተሰራው ድራማ ምን ይመስል ነበር የሚለውን ዞረን እንፈትሻለን። በጣም እጅግ አስገራሚው ነገር ደግሞ ከ4 ዓመት በኋላ ይህ ልጅ ድምፁን ብሎ ለኢትዮጵያውያን ሕዝብ እንግዲህ የነበረውን ነገር አምቆ ይፋ ማድረግ በቲክቶክ ከጀመረ በኋላ እንግዲህ ነገሮች ሲቀባበሉትና ወደ ሕዝብ ሲደርስ ወደ ቴሌቪዥን ጣቢያው ተጠርቶ ነበረ። ኢቢኤስ ቴሌቪዥን ከሄደ በኋላ ደግሞ የገጠመው ነገር እጅግ በጣም ያሳዝናልም ያስገርማልም። ምን ሆነ የሚለውን እሱን በፕሮግራማችን ላይ ተሰሙታላችሁ። መልካም ጊዜ ሆኖላችሁ። ቻናላችንን ሰብስክራይብ፣ ሼር ማድረጉ እንዳትረሱ። ቪዲዮን ስትጀምሩ ደግሞ ላይክ አድርጋችሁ ጀምሩ። አብራችሁን ቆዩ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንግዲህ ያው ለተመልካቾቻችን ላስተዋወቃችሁ ሳሙኤል አስራት እሱ ነው እንግዲህ ወጣቱ ባለተሰጥኦ ኳስ ተጫዋች። እናቱ ደግሞ እንግዲህ አለች፣ እሷ ደግሞ ማለፍ ደሳለኝ ትባላለች። ሁለታችሁም እንግዲህ ስለመጣችሁ እጅግ አድርጌ አመሰግናለሁ። ያው ተራ በተራ እድሉን እሰጣችኋለሁ። ከአንቺ ልጀምር። እንግዲህ ዛሬ ያገናኘን ዋናው የሳሙኤል ጉዳይ ቢሆንም አዲስ ምዕራፍ በኢቢኤስ ቴሌቪዥን ላይ በጣም ተመልካች በነበረው ፕሮግራም በተለይም ደግሞ አዲስ ምዕራፍ ላይ በወቅቱ ቀርባችሁ ነበር ከ4 ዓመት በፊት እና ምንድነው ምክንያቱ? ጋዜጠኛ ቃል ኪዳን ነች ያቀረበቻችሁ። ጊዜውና ምክንያቱ ምን ነበረ? መንደርደሪያ እሱ ይሆነን እስቲ፣ ከዛ ተንስተን ወደ ዋናው ነጥባችን እንገባለን። አዎ እንግዲህ ምንድነው እሱ በዛን ጊዜ እነሱ ጋር የቀረብኩበት ትልቁ ምክንያት የራሴም ጉዳይ ቢሆንም የልጁንም ታለንት ደግሞ አይተውም ተመልክተው ብዙ ሰው መስክሮለት ነው እዛ ጋር የቀረብነው ማለት ነው። እኔ ምንድነው የሆነ ስራ ነበረኝ፣ የምግብ ቤት ስራ ነበረኝና በዛ ላይ ደግሞ ነፍሰ ጡር ነበርኩኝ። ከዛ ወለድኩ። ከዛ ነገሮች እንዳልሆነ ተበላሻሹና ብዙ ሰው ደውሎ እነሱ ጋር አቀረበኝ። ለምን በፊት ለብዙ ሰው ምደርስ ናት፣ ብዙ ሰው ምደግፍ ነበረች። ግን አሁን የሰው እጅ ያይች ነው ተብሎ ብዙ ዕቃ እየሸጥኩና ብዙ ነገር ትውስታ እንዲሆነ ንገረኝ እስቲ። ከዛ በፊት መቼም ያው ፕሮግራሙ ይዘት አግኝተው ያጡ ሰዎች የሚቀሩበት የተቸገሩ ሰዎች የሚቀሩበት ስለነበረ ከዛ በፊት የነበረሽን ነገር ጠቆም አድርጊኝና ወደዛ እንዴት ነው? ትንሽ ከባድ ነው። ለምን እኔ የመጣሁበት አመጣጥ ከልጅነት ጀምሮ በትንሽ በስቃይ ነው። በቃ ትንሽም ባይባል በጣም ከባድ ህይወት ነው ያሳለፍኩትና ልጄን እሱን በ14 ዓመት ነው የወለድኩት እና ይሄ በጋብቻ በትክክለኛው ጋብቻ ምናምን ሳይሆን በጥልፊያ ነው የወለድኩት። ከዛ በቃ ከወለድኩ ጀምሮ ብቻዬን ያሳደግኩት ለረጅም ዓመት እና ያው ሁለተኛ ልጅ ደግሞ እሷን እንኳን በፍቅር ዙሪያም ቢሆን እሱም አልሰመረም። አሁን እዛ ውስጥ ተገባው ረጅም ሰዓት ነው የሚወስድብንና እሱ በቃ ያለፈ ታሪክ ነው። ግን እኔ አሁን ዋናውና ትልቁ ነገር ምንድነው በጣም እየተሰማኝ ያለው ነገር እዛ ጋር መጀመሪያ ቀረብሽበት ኢቢኤስ ላይ ስንቀርብ ለኔ የስራ ማስኬጃ እዛ ላይ ስንቀርብ ያው የስራ ማስኬጃ የሚባል አለ። የተሰጠኝ ገንዘብ ነበረ 60,000 ብር ከነሱ የተበረከተልኝ ነበረ በወቅቱ። የቤት ኪራይ የስራ ማስጀመሪያ ተብሎ አንድ ላይ አጠቃላይ ማለት ነው። እና ለሱ ደግሞ ከሰውነት ቢሻውና ከዳዊት እስጢፋኖስ ሁለቱን እድል መርጠህ ግባ ነበር የተባለው። የእግር ኳስ ማሰልጠኛ የእግር ኳስ ለምንድን ነው መጀመሪያ በትምህርት ቤት ከወረዳ እስከ ክፍለ ከተማ ድረስ ለትምህርት ቤቱ ዋንጫ አስገኝቷል። ክፍለ ከተማ ላይም እንደዛው ዋንጫ እንትን ብለዋል። ይሄ በቡድን ሆነው የሚጫወቱት ማለት ነውና በጣም ጎበዝ ነው። እዛ አካባቢ ያሉ አሰልጣኞች ያውቁታል። ይሄን ሁሉ መረጃ ኢቢኤስ በደንብ አጣርቶ ነው እዛ ጋር ለሱ እዛ ጋር እንትን ይሄ እድል ሲመቻችለት አጣርቶ ነው ልጁ እንደሚችል። እኔ ዛሬ ሆነ ነገ በጣም የሚሰማኝና የሚጸጽተኝ ምንድነው የማይችል ቢሆን እኮ በህዝብ ፊት አትናገርም። አይችልማ ነገ የምታፍርበት ነገር ነው የሚሆነው አይደለ? ግን ትልቅ ተሰጥኦና ትልቅ ተጫዋች ትልቅ ቦታ የሚደርስ እዛ ጋር ቃል ገቡ፣ ዝም አሉ። ከዛ በተደጋጋሚ ቃል ኪዳንን ሄጄ አናገርኳት።
ዛሬ ነገ ሲሉ ደውለናል ሂድ ሰውነት ቢሻው ጋር ቢሄድ ከዛ አናገሯቸው እሳቸው እኔ ከኢቢኤስ ደብዳቤም የተሰጠኝ የለ ማን ሄደ ሰውነት ቢሻው ጋር ሄደን ነበር ከኢቢኤስ አው በፕሮግራሙ ላይ ቃል ተገብቷል ዳዊት እስጢፋኖስ አካዳሚ ወይም ሰውነት ቢሻው ጋር እንዲሰለጥ እንዲመቻች እናመቻችላለን ተባለ ምንድነው እሱ ሲጽፉልን የነበሩ በውስጥ ሰውነት ቢሻው ጋር ይሰልጥን የሚል ነበርና ስለዚህ እናንተ እሱ መረጣችሁ እዛ መረጥንና ሄድን ስንሄድ ሰውነት ቢሻው እኔ ከኢቢኤስ ማንንም ያናገረኝ ሰው የለም ያናገረኝ አካል የለም ይግባም የሚል የለም ምንም እኔም የሰማሁት እዛ ሚዲያ ላይ ነው ስሜን መጀመሪያም አልጠየቁኝም ነው ያሉኝ እሳቸው ማለት ነው እና በቃ በግሌ በራሴ 4 አመት እነሱን ድጋሜ እዛ ጋር ለምን ለኔ ያደረጉት ውለታ ስላለ ድጋሜ በራሴ እየከፈልኩ ሲሰለጥን ነበር ይሄ ልጅ የነሱና ሄደሽ ግን ስጠይቃቸው ከዛ በኋላ ቆይስ እንደው አሁን ለምሳሌ እንግዲህ ሰውነት ጋር ኢንስትራክተር ሰውነት ጋር ሄድሽ እሳቸው ማንንም እንዳላነጋገራቸው ገለጹልሽ ከዛ በኋላ ተመልሰሽ ኢቢኤስ ሄድሽና ለምን በአደባባይ ቃል የገባችሁት ይሄ ነገር ለምን አልተፈጸመም ብላችሁ ስጠይቃቸው ምን ምላሽ ሰጡ እሱን ነው ማወቅ የፈለኩት ምንም ምላሽ አልሰጡም ሄዱና አናግሩ የተሰጠሽ እርዳታ ገንዘብ አለ ስትፈልጊም በራስሽ እየከፈሽ መሰጠን ትቻለሽ አሉኝ በወቅቱ ማለት ነው እኔ ደግሞ ቤት ላይ ዛሬም ድረስ ያላወራሁት ነገር አለ ለምን ከዚህ በፊትም በመሃል አንድ ኢንተርቪው ያረኩት ነበርና ለምን መሰለክ ይሄ በገዛጅ አጉርሼ ተነከስኩ የሚባል ነገር ህዝቡ ለኔ በኋላ ስድብ ወይ ወቀሳ እንዳይመጣብኝ ዝም ያልኩት ነገር ነበር ለምን መሰለክ ያቺ 60 ሺህ ብር መታለች ያቺ 60 ሺህ ብር መታለች እሷም ደግሞ ያቺ 60 ሺህ ብር እንዴት እንደሆነ ዛሬ ላውጣው ለምንድነው ያው ብሶትን ይቀሰቅሳል ይመስለኛል አይደለ በእኛ የቀረብነው በ2014 ነው ኢቢኤስ ላይ የቀረብነውና የደሃ ተብሎ እኔ ያን ጊዜ ጻል ልጅ ይዣለው ብዙ ነገሮች ውስብስብ ያሉ ነበርና የደሃ ተብሎ በከንቲባችን ቤት የሚሰጥ ነበር ኢቢኤስ ላይ የቀረቡ በጣም ብዙ ሰው ቤት አግኝቷል እውነት ለመናገር ማለት ነውና ወረዳ ሄድኩኝ ከወረዳ ክፍለ ከተማ ሄድኩኝ እነሱም ናሉኝ ከክፍለ ከተማ ኢቢኤስ መጀመሪያ መጥቶ ያረጋገጠው አኗኗርሽን ምንሽን ሚዲያ ስተሆነ ድረስ አይቶሻልና ኢቢኤስ ፈርሞ ቤት ይሰጣት ብሎ ማህተም መጥቶ ወረቀት ይስጥሽ እሱን ወረቀት ይዘሽ ነይና ቤት ይሰጥሻል አለ ሄድኩኝ ከዛ ለቃል ኪዳንም ሉላም አለች በቃ ገብቼ ውስጥ አልወጣም እንደው ዛሬ የመጨረሻዬ ነው በቃ እንደምንም አርጉና በቃ ህይወቴ መቀየር አለብኝ ለምን እቺ 60 ሺህ ብር መታ የቤት ኪራይ ከፍለክ የሥራ ማስጀመሪያ ብዙ ነገሮች ተበላሽ አይሆንማ ከዛ እንደዛሉኝ እነሱ ከዛ ምን ምላሽ ይሰጡኛል እኛ መንግስትን ማዘዝ አንችልም መንግስት እኛን ማዘዝ ይችላል እንጂ የግል ድርጅት ሆነ ድረስ አሉና መልስ ሰጡኝ ያ ቤት በዛው ቀረ ከዛ ስመላለስ እዛው ቤቶች ውስጥ የሚሰራ ብቻ ይሄን ያህል ቀን ጠብቂ ይሄን ያህል ሲለ ያንን ብር ስሰጥ ምን ስል በቃ ያንንም ስራም ለማስጀመር ግን ምንድነው በጣም ደጋግ ኢትዮጵያውያን አሉ በውስጥ በቃ እዛ ላይ ስለቀረብኩ ሲረዱኝ የነበሩ አሉ እቃ ሳይቀራት ገነት የምትባል በዚህ አጋጣሚ በጣም አመሰግንሻለሁ ሙሉ ነገር የቡና ማስጀመሪያ እቃዎች ሙሉ ነገር አስጨናምጥታልኝ በሱ ሰራ ነበርና ያው እንደዛ ሆነ ብዙም አይደለም የቤቱ ጉዳይ ሊሰጡሽ ከፈለጉ ማለት ራሱ ያተቋም የቀበሌ ወረዳው ተቋም ማጣራት ካስፈለገ ወደ ቤስ ለምን ይጂ ማለቱን ምን አስፈልጉት እነሱ በራሳቸው መንገድ አይጠሩም የቤስ ደብዳቤ ምን አድርግላችኋል ሰበብ ቢሆንስ ሰበብ ነው እኔ አሁን ቤስንም እዚህ ያው ዲያሶችም መጻፎችም እነሱም መጻፉ አንድ ነገር ነው ምክንያት ላይ ሆነ እንችላለን ሊሉሽ ያሉ ግን እነሱንም ብቻ ከመውቀስ የነዛም ራሱን ይቻላ አንድ ሰበብ ይሆናል አንድ ሰበብ ነበር ያው መስጠት አልፈለጉም በወቅቱ ብዙ እንደዚህ የሚያመለክታላ ብዙ አሁን እኔ የዛ አይደለም እየተሰማኝ ያለው አሁን ልጄ ካንዶ አሁን ይሄ ወር ላይ 18 አመቱን ይዛል በጣም ትልቅ ተሰጦ ያለው ትልቅ ጥበብ ያለው እግዚአብሔር የሰጠህ ጥበብ አለ በቃ አንዳንዴ ስንፈጠር ለሆነ ታለንት የምትፈጠረው ነገር አለ አይደል ያንን ታለንት እሱ ደግሞ ሙሉ ነገር ይችልበታል እኔ ሲጮት እየሄድኩ አየው ነበርና በቃ ስክሪን ላይ የማየውና እሱ ጋር ማያቸው እንቅስቃሴዎች በእውነት አንድ ናቸው አንድ መድኃኒዓለም ምስክሬ ነው መቼም የማላፍርበት ነገር ቢሆን በየትኛውም ነገር በቃ መቼም የማላፍርበት ቢሆን ይችላል ስለሚችል እቺን ሀገር ነገር አንድ እርምጃ ከፍ አድርጎ ያስጠራ ነበር ግን ሁሉም እንደምታየው ነው በቃ ወደ ኋላ የኢትዮጵያ እግር ኳስ ለምን አላደገም ብንል ገንዘብ ይፈልጋሉ ሰው ይፈልጋሉ እንደዚህ ያለ ታለንት ያለው ሰው ወጣ ሊል ሲል ብዙ ቻሌንጆች አሉ ግን ደግሞ እኔ አሁን ዛሬ ቤስን ተመልሼ እንደዚህ የምናገረው ለምንድነው እሱ እነሱ አቅም አላቸው
ይሄንን ልጅ እዛ ጋር በሚዲያ ገብተዋል አይደል ራሳቸው ጥንቅቅ አድርገው የደረስክ እንዴት ሆንክ እያሉ ስፖንሰርም እየሰጡ ከኋላውም ምን እያደረገ ነው የሚሉ ክትትል ቢኖረው ነገ ሄሊ ከፍ ብሎ ትልቅ ቦታ ይደርስ ነበር። እውነት ነው የሚመሰገኑትም እነሱ ነበሩ። እንደዛ ነበርና እኔ አሁንም ቢሆን ልጄ ላይ የሆነ መጥፎ ጠባሳ በቃ የልጅነት ጠባሳ አለ አይደል ይሄ ከውስጥ የማይወጣ ጸጸት ያን እንዳይፈጠር ነው አሁን በሚዲያውም በቲክቶኩም የመጣ ነው። ለዛ ነው። እሺ ወደሱ እንመለሳለን። ወደ ሳሙኤል ልምጣ። ሳሙኤል እንግዲህ የ14 ዓመት ልጅ ሆነ ነው እዛ ጋር የቀረብከው ያለን ተሰጥኦ ታለንቶች ሞችን አሳየህ። በወቅቱ የነበረው ስሜት ቃል ተገባለህ። ከዛ በኋላ አልሆነምና ምን ተሰማህ ያኔ የነበረው ነገርና እስካሁን ድረስ ያለውን ነገር እስቲ ንገረን እስቲ። ያኔ ቃል ሲገቡልኝ ተስፋ አድርጌ ነበርና ነገ በቃ እዛ ጋር ቦታ ገብቼ ራሴን ትልቅ ደረጃ ላይ አደርሳለሁ ብዬ ተስፋ አድርጌ ነበር። ግን ያኔ ቀረጻ ተቀረጸ በኋላ ግን በቃ አልዋሉኝም። ሄደንም ልናናግራችሁ ሞክረናል። በቃ ቦታ የት ገባ የት ወደቅክ ማለት እና ያችን ነገር ቢያደርጉልኝ ኖሮ ራሴ ትልቅ ደረጃ ላይ አደርሰው ነበር እና ግን በዛውም አላቆምኩም። በራሴ 4 ዓመት ሙሉ እየከፈልኩ ሰርቻለሁ። ግን ሲያቅተኝ ወደ ቲክቶኩ በቃ ኢትዮጵያ ሕዝብ ድምጽ እንዲሆን ብዬ መጣሁ። ቲክቶክ ላይ ያየ ነበር። እንደው ግን ስትቀርብ እነሱ ሲያቀርቡ እስከዛ ሰዓት ድረስ እና ደግሞ ከዚህ በ4 ዓመት ውስጥ ደግሞ በአንተ እግር ኳስ ህይወቶች ውስጥ እስቲ ያመጣቸው እንቅስቃሴዎች ለውጦች ምንድናቸው? በትምህርት ቤት በወረዳ እንደዚህ በክፍለ ከተማ እነሱ ነገሮች ንገረን እስቲ እድገትህንም ለመገምገም እንዲመቸን። ከ7 ዓመት ጀምሮ ኳስ በቃ ሳልም ስጮን ያደግኩት በትምህርት ቤትም ሰርተፊኬት አለኝ። በወረዳም በቃ የምጮትበት አሰልጣኞች ምናምን ይወዱኛል። ግን የሆነ አላ ትልቅ ክለብ እንኳን መግባት አልቻልኩም። የሆነ ክለብ ለመግባት 80 ሺህ ብር የሆነ ክለብ ስሙ መጥቀስ እዚህ ጋር አያስፈልግም። ግን 80 ሺህ ብር እንትን ብሎኛል። ጠየቁኝ። አሰልጣኞች ናቸው ብቻ እዛ ተወዳድራለህ ወደውኛል። ግን የሆነ ነገር ታልሰጠራ መግባት አይቻልም። ከዛ በቃ እሱንም ብዬ የሆነ ሰፈር ውስጥም ትንሽ ፕሮጀክት መስራት ጀመርኩ በራሴ። ከዛ ሞከርኩ አቃተኝ፣ የሆነ መክፈል አቃተኝ አላ። ከዛ በቃ ግዴታዬን ነገር ህዝቡ እንዲሰማውና ድምጽ እንዲሆን ብዬ ወደ ቲክቶክ የመጣሁት። እስቲ እንደው በቲክቶክ ከመጣ በኋላ ያለው ስሜት ምን ይመስላል? እስቲ እናያቸዋለን። ቲክቶክ ላይ የጻፍካቸውን ነገሮች የምትስትላቸው ነበር። ህዝብ ድምጽ ነው። ታዋቂ ቲክቶከሮች ስታቀርብ ነበር፣ ለሚዲያዎች ጥሪ ስታቀርብ ነበር። እኛም እሱን አይተን ነው የደወልንልህና የተገናኘ ነው። እስቲ ምንድን ነበር ስሜቱ? ምን ይመስላል? በቃ ተስፋ አድርጌ ነበር እዛ ጋር ቃል ሲገቡልኝ እና ትላልቅ ቲክቶከሮች ምናምን ድምጽ እንዲሆኑ ኢቢኤስን እንዲጠይቁልኝ። እኔ ብቻዬን አንድ ግለሰብ ላይ ምንም ማድረግ አልችልም። ግን ህዝቡና ትላልቅ ቲክቶከሮች ተኔ ጋር ቢሆኑ ግን ኢቢኤስ ያንን ነገር ቃል ይገባልኝን ቢያንስ እንትን ያደርግልኝ ነበር እና ስለዛ ነው ቲክቶክ ላይ በቃ እየጻፍኩ ምንም በቃ እንዲያግዙኝ የሞከርኩት። በጣም ያዝናናችን ነገር ደግሞ አለች። አንድ መልእክቷም እንዳለች ሆነ ክብሪት እየጫርክ ራስን ተቃጠልኩ ነው ወይስ ራሴን ላጥፋ ነው? ምንድን ነው ይሄ ልጅ እያሾፈ ነው ወይስ እንደዚህ ነው ጭስ ያደርጋችሁኝ እያለ ነው እያልኩኝ እያየሁ ነበርና የምር ስሜት ነው። ይህም ቪዲዮ ለኢቢኤስ አድርሱልኝ ብዬ ከአንድም ሁለቴ ብዙ ጊዜ በቃ ጠየቅኳቸው። ግን በቃ እነሱ ጋር ሊደርስ አልቻለም። እነሱም ሊያዩኝ አልቻሉም። እኔ በቃ ውስጤ በቃ እየተቃጠልኩ ነው። አሁን እዚህ ጋር የማወራው ቀልድ እንዳይመስላችሁ። በቃ አምርሬያለሁ። ማርያምን በቃ ቀልዴን አይደለም እያወራሁ ያለሁት። ኢቢኤስ ምላሽ እየሰጠኝ አይደለም። እዛ ጋር እንደ ቀልድ ቃል የገባልኝ ነገር እኔ በቃ ተስፋ አድርጌ ነበር። እዛ ጋር ግን እንደ ሕፃን ነው ያሹኝ እና በቃ ይሄንም ቪዲዮ ለሉላም በቃ ሜንሽን አድርጉላት፣ አድርሱላት። ሉላ አንቺ ልጆች አሉሽ፣ እናት ነሽ፣ ልትረጂ በቃ አላ ልጆች እንዲህ እንዲሆኑና እንዲህ ተስፋ እንዲቆርጡ አትፈልጊማ። እኔ ግን አሁን ተስፋ እያቆረጥኩ ነው ያለሁት። አንቺም ነበርሽ እዛ ጋር ቃል ሲገቡልኝ ምላሽ ስጪኝ። ቢያንስ አንቺ እኮ ተረጂኝ፣ አንቺም እናት ነሽ። አሁን እኮ እናቴ ይሄን ቪዲዮ ብታየው ደስ ላይላት ይችላል፣ በቃ ብዙ ልታለቅስም ትችላለች። ግን እዚህ ጋር ቤተሰብ እናቴ እያየችኝ አይደለም ይሄን ቪዲዮ የምቀርጸው እና እባካችሁ በቃ ለምናችሁ የኢትዮጵያ ሕዝብ ተረዱኝ እና ቤት ስጋ አድርሱልኝ፣ ምላሽ ይስጠኝ። እኔ ቢያንስ ካለሁበት ከፍ ያደርገኛል። እነሱ ቃል የገቡልኝ ግን እስከዛሬ ድረስ ብዙ ጊዜ ጠበቅኳቸው፣ ግን ምላሽ ሊሰጡኝ አልቻሉም እና ከዚህ ነገር ይብሳል። እኔ ገና ብዙ እርምጃ ልወስድ እችላለሁ። አድርሱልኝ። የሚረዳኝ ሰው ሳጣ በቃ መግባት ደግሞ አሁን ደግሞ እድሜ ግዴታ ክለብ መግባት አለ። ይሄ ነገር እንዳያመልጠኝ ደግሞ በቃ ኢትዮጵያ ሕዝብ እንዲሰማኝ እና ግዴታ ይሄ ነገር ትኩረት ለመሳብም ነው። ዝም ሲሉኝ እድሜም እየሄደ ነው። ይሄ ነገር ሳይረፍድ ቶሎ ወደዛ ልግባ ብዬ ነው እና የወሰድኩት ውሳኔ። ውስጤም እንደዚህ በልጅነቴ በቃ ሳያረጉልኝ እንትን ማለት በጣም ከበደኝ። ስለዚህ በቃ ምንም አማራጭ ሳጣ ሞከር። ግን እንደው ሰውነት ቢሻው ጋር ሄዳችሁ አናግራችሁ ነበረ? አናገራችኋለሁ። ለእኔ አልተደወለልኝም፣ ከኢቢኤስም የተነገረኝም ነገር መልዕክት የለም አሉ። ጋሽ ሰውነት እንደው ግን በዛው ግን እድሉን ሊሰጥህ አልሞከረም ነበር? ልህ እንኳን ልሞክርህ አሉ?
አይ በቃ አንተን እነሱ እሳቸውማ በቃ ከ30 ልጅ በላይ በወሬያችሁ ውስጥ ገባው ከ30 ልጅ በላይ ይማሰለጥነዋል አሉ በነፃ ኦኬ በነፃ ከ30 ያውታል እኮ ይሄን ኢንተርቪውሳቸውም ያውታል ሁሉም ሰው ሊያየው ይችላል አይደለ ከ30 ልጅ በላይ ይማሰለጥናቸው አሉና እንዴት አንተን ድጋሚ ይልኩብኛል አሉ እና በጣም ቅራራቸው 3-4 ቀን እየተመላለስኩ ይጃለው ልጅ አዝዬ በክረምት ውስጥ እኛ የተቀረጽነው ጠር ነው ጠር አልቆ ልክ በአዲስ አመት በ2015 ጥቅምት ነው ታሳስ ውስጥ ነው የገባው ሰውነት ቢሻው ጋር ገባ ለትንሽ ወር ያህል 2 ወር ነው በቃ ዝም እኔ ለሞራ ንክስል አሉት ግን እሳቸውም ሲያዩት እውነት ለመናገር ያውታል መቼም ይሄን ኢንተርቪው ማርያምን በጣም ነው ጎበዝ ነህ በቃ አንድ ቀን አይተው በጣም ጎበዝ ነው ይሄ ልጅ ትልቅ ቦታ የሚደርስ ነው አሉ ከዛ ያው ከዛ ወዲህም አላዩትም እሳቸውም ሌላ አሰልጣኞች ስለነበሩ በቃ ነገሩ የሆነ እሳቸው ከበደ ያቺን ኖር ያለ እንዴ ለማመር ነው ወይስ ምንድን ያደርገው ትንሽ 3 ወር ነው ምናምን እዛ ሰለጠነ ከዛ ካሳንቺስ ነበርን ሲፈርስ ወደ ሌላ ቦታ ገባን ያው በሌላ ቦታ ሌላ ትናንሽ እንትኖች ውስጥ ነበር ያ ምድል የተገኘው ያጫጭር ጊዜው ተበብር የተገኘችው በራሳችን ነው ኢቢኤስ አይደለም እውነት ለመናገር ተባበሩ በሚል ነው የሚያስገባኝ እንጂ ኢቢኤስ ነግሮት ነው ምናምን አይደለም ያስገባኝ እሱ ዳዊትን ሳናግራችሁት ነበር ዳዊት እስጢፋኖስ አይ እሱ በስልክ ነው ያናገር ነውና እሱ ኢቢኤስ የደወለልኝም ያናገረኝም አካል የለም ሲሉ እሺ ያልን ለምን ወደዛ መሄድኛም እንትን ስላላልን ማለት ነው ለዛ ነው እንጂ ጠይቃችሁት ነገር የለም በጣም የሚገርመው ነገር እንግዲህ አንድ በተደጋጋሚ በተለይ በዚህ በአዲስ ምዕራፍ ፕሮግራም ጋር በተያያዘ እንግዲህ በተደጋጋሚ ቅሬታዎች ይቀርባሉ እኛ ሚዲያ ላይም ሌሎች ሚዲያዎች ላይም ከዚህ በፊት እኛም የራሳችን ሌሎች ቻናሎች አሉ እዛ ላይ ቃል የተገቡ ነገሮች ሳይተገበሩ እየቀሩ በተደጋጋሚ ሰዎች እየመጡ ቅሬታቸውን ሲገልጹ እኛም የስራንበታል የእናንተ አዲስ አይደለም ዛሬ እንደ አዲስ የምናቀርበው ወይም በጣቢያው ላይ የሚቀርብ ነገር ቅሬታ ሆኖ አይደለምና ምንድነው ምክንያቱ የሚለው ነገር መጥራትና ማወቅ ስላለበት ነው ሰዎች ያ ነገር ተፈጸመ ከተባለ እውነት ስለሚመስል አሁን ከዚህ ልጅ እድሜ ላይ 4 ዓመት እንደተበላ ነው የሚያሳየው እንጂ ሰዎች የሚያውቁት ሰዎች ገብቶ ምናልባትም እየሰለጠነ ውጤታማ ሆኗል ወይም ደግሞ በራሱ ጥረት ከሽፏል ብለው ሊያስቡ ይችላሉ ያንዛን ጊዜ ቃል ሲገባ የነበረው ነገር የተመለከቱ ሰዎች ደጋግመው ሳሙኤል እንግዲህ ቪዲዮ ከሰራ በኋላ ከኔ ጋር ከተቀጣጠረን በኋላ በመሃል እንደውም አዲስ ቪዲዮ ለቀቀ ደስ ብሎኛል ኢቢኤሶች ጠርተውኛል የሚል ምላሽ ከሰጥ ቪዲዮ ሲሰራ እኔ እንደውም ከዛ ምላሽ በኋላ ብንደዋወል ይሻላል በሚል ውጤቱን ለማወቅ እንትን ብሎ ድጋሜ ተገናኘ ነው እንጂ ሊቀር ነበር ለምን ፍላጎቱ ኢቢኤስ እንዲያሟሉለት ነበር በቃ ከጠሩት ቃሉ ሊፈጸም ነው ስለዚህ ከኛ ጋር የነበረን ኢንተርቪው ይቆማል ብዬ አስቤ ነበር ድጋሜ ተገናኘ ነው ግን እዛ ከሄዳችሁ በኋላ ደግሞ የተፈጠረው ነገር አስገራሚ ስለሆነ ነው እስቲ ከሳሚን ጀምርና ወደ አንቺ እንመጣለን ጠሩህና ምን አሉ እስቲ ደውለውልኝ በቃ ና ሲሉኝ እኔ መቀርብና ያንን ነገር ህዝቡ እየሰማ ቃል እንደገቡልኝ የሚያደርጉልኝ መስሎኝ ነበርና ከእናቴ ጋር ሄድኩ ከዛ ግን እንደጠበቅኩት አልነበረም የሆነ ምንትን በቃ አላ እንደዛ አይነት ቪዲዮ እንዳልሰራ አስጠነቀቁኝ በቃ አላ በቃ የማይሆን ነገር ተናገሩኝ በእግር ኳስም ተስፋ እንድቆርጥ ነው ያደረጉ ይህ ኳስ የሆነ ጋዜጠኛ ስሙን አንጠቅስም ግን እዛ ጋር ሲያዋሩን በኳስ ላይፍ ነው የኛም ልጅ እያለንም ዝም ብለን ሞክር ነው የተሆነው ነው እና ዝም ብለን ሌላ ነገር ሞክራል ግን እኔ በህልሜ በቃ አላ ትልቅ ደረጃ ላይ በዚህ እግር ኳሱን ተውና ሌላ ነገር ሞክር ነው የሚሉ ጠርቶ አናግረው እንደዛ ሲሉኝ አላ እኔ ዳም ህልሜ ጋር በቃ ዳር ሳላደርስ መቀመጥ አልፈልግም ምናምን ብዬ እንደዛ ሲሉኝ ተመለስኩት እናቴ ጋር ከዛ በቲክቶክም እየሞከርኩ ነው እስቲ ምን ነበር እስቲ ንገሪኝ ዘርዘር አድርገሽ ነበር እንግዲህ ሁለት ናቸው ጋዜጠኛ ነው አንዱ ታዋቂ ነው ያው ስሙንም ባንጠቅሰው ማለት ነውና አንድ ሴት አለች እሺ በቃ በጣም እየጮህ ነው የሚያወራን ቁጣት ነው ምንትለው እንዴት ስም ታጠፋላችሁ እንዴት እንደዚህ አይነት ቪዲዮ ትለቃለ ይሄ ስም ማጥፋት አይደለም ለእውነትም ስም ማጥፋት አይደለም ስም ማጥፋት ማለት ያልተደረገ ነገር ወይስ ምንም ያንን ሰው ቪዲዮ አላን ማስረጃ እኮ አለ ፕሮግራሙ ላይ ስም ማጥፋት ማለት ያልሆነ ነገር ሲሆን ያልተደረገ ነገር ስታነሳ ነው ስም ማጥፋት ማለት እሺ ስድብም የቀላቀለው ነገር የለም ይሄ ልጅ በራሱ ሲጀምር በቃ እነሱ ዛጋ ቃል የገቡትን ነገር ከራሱ ጋር እንትን ይያለ ነው እና ምን አለ እኛ ሁላችንም ልጆች ሆነን ሁላችንም ኳስ እንወዳለን ላይፍ ነው አለ ላይፍ ነው በቃ ኳስ መጫወት ላይፍ ነው የተወሰነ ጊዜ እንወደዋለን ከዛ ወደ ሌላ ስራ እንቀየራለን አለ እሺ ምን አይነት የሆነ ልብን የሆነ ስሜት የሚጎዳ የሚሰብር ነገር እኮ ነው ይሄ ላይ ታለንቴ ነው ችሎታዬ ነው በዚህ ነው የምኖረው ህልሜ ነው ሊሳካልኝ ይችላል ብሎ ነው ያለመበት ያለው አይደለ ግን እንደዚህ አይነት ንግግር በቃ እንትን አይደለ እኔም እኮ ለነገሩ ይሄንን ነገር ኳሱን ተው በቃ ኳስ ተውና ሌላ ነገር ብዙ ነገሮች አሉ ይባላል እሱማ ማለት ነው በመሰልቸት ነው እውነት ለመናገር ማለት ነው እሺ አይልም
እኔ የሆነ በጣም የሚሰማኝ የሚከብደኝ ነገር አለ። ብዙ ዋጋ ከፍዬ ዋጋ ብለው ዋጋ አይደለም ንገሪኝ እስቲ። ብዙ ተሰባብሬ ነው ያሳደኩት ልጄ። ለምን ያልሆነ ነገር ውስጥ ነገ የሱ ህይወት ዝቅ ብሎ ባልሆነ ነገር ውስጥ እንዳገኘው አልፈልግም። ቃል ዳሞ ይሰብርሃልም ያነሳሃልም አይደል? በህዝብ ፊት ነው የተናገሩት። ስሜት ነው የዚህ ልጅ ሞራል ነው። ገና ይሄ እድሜ ሁላችንም የተሰበርንበት ነው። የሆነ መጥፎ ጠባሳ ያሳረፍኩ እኔ በህይወቴ መጥፎ ጠባሳ ያሳረፈበኝ እድሜ ከ10ዎቹ በታች ያሉ ናቸው እና እንደዚህ እንዲሆን አልፈልግም። ማያደርጉለት ከሆነ ለምን ቃል ይገባሉ? ካደረጉም ደግሞ አሁን ለትም ራሱ እኔ አልኩት እንደዚህ ለወቀሳ ከሆነ ለምን ጠራችሁን? እዛ ጋር ቃል የገባችሁትን ካልተመቸም እንደዚህ ነው። ቃል ኪዳንም ለቃለች አስፋው ነፍሱን ይማረው። ይሄ በቃ እሱም ስላልሌለ በዚህ አጋጣሚ ተረሳክ ምናምን ብሎ አቅርበውት በህዝብ ፊት ቢሆን ለሱም ትልቅ ቻንስ ነው። እዛ ጋር የሚያየው ሰው ሌላ ሰው ሊረዳው ይችላል። ገብቷል? ለነሱም ደግሞ ብዙ እይታ የሚስብ ነገር ነው። ምንም ነውር ነገር አይደለም ይሄ። ጭራሽ እንደዛ ሰብረውት በቃ የሆነ ታቃለች ስንት ቀን ድረስ በቃ የሆነ ወጥ ውስጥ የሚገባ አላምንም። የእናት አንጀት ነው የወለደ ነው የሚያውቀው ይሄን ስሜት። ብቻዬን ካላባት ነው ያሳደኩትና ነገ ትልቅ ተስፋ አለኝ ትልቅ ቦታ ይደርስልኛል ስል እንደገና እንደስብርብር አድርገው ግን አሁንም ቢሆን መቼም ቢሆን አናቆም። ይሄን ነገር የኢትዮጵያ ህዝብ ድምጽ እስከሚሆነኝ ድረስ ይሄን ነገር ምንነቱ እስከሚታወቅ ድረስ አላቆም እና እንደዛ መለሱ ቀረልሃለሁ። የሆነ በቃ ሁለተኛ በቀርጽ እንደዚህ አይነት ቪዲዮዎች ብንለቅ በህግና ሲዝሃለን ምናምን ወንጀል የሰራው ነገር የለም እንደዛ አሉ። እሱ ካሁን ስማ ያን መብቱ ነው ሐሳቡን መግለጽ የተቀባለትን ቃል ለምን አልተገበረም ብሎ መጠየቅ መብቱ ነው። ስም ማጥፋት የሚሆነው የሌለ ነገር በሌለ ነገር ቃል ባልተገባ ነገር ላይ እነሱ ባላሉት ነገር ላይ ቪዲዮ ሰርተ ከሆነ የጣቢያውን ስም ማጥፋት ስለሚሆን ያ ይሆናል። እኛም እኮ ቃል የተገባልን ነገር ስላለና ፕሮግራሙ ላይ ስለቀረብክ ነው እዚህ ፕሮግራም ላይ የጋበዝንህ። ያ ባይሆን ኖሮማ ፕሮግራሙን ራሱ ስም ማጥፋት ነው የሚሆነውና ምናልባት እነሱ ጠርተው ሲያነጋግሯችሁ እንደ ጣቢያው ነው አይደል ጠርተው ያነጋግሯችሁ? ጣቢያው ውስጥ ጠርተው ሲያነጋግሯችሁ ከሆነ ድጋሚ እሱን ያለበት ሁኔታ ከተቻለ ማቅረብና ያለበት ሁኔታ ካልሆነ ግን ያ ማቅረብ እንኳን ባይሆን ኖሮ በእነሱ በጣቢያው አማካኝነት ለምን ሌላ ሰውነት ጋር ካልተሳካ እንዳሉትም ዳዊት ጋር ሞክረም ከሆነ ካልተሳካ ሌሎች ማሰልጠኛዎች አካዳሚዎች አሉ እነዛናስ ለማነጋገር ጥረት እናደርጋለን የሚል ነገር ሙከራ አላደረጉም? ይቻል ነበር። እኛ አሁን ትልቁ ነገር ምንድን ነበር? እኔ አሁን የፈለግነው የዛን ቀን ድጋሜ ቢቀርብ ይሄ ልጅ እዛ ጋር ብዙ ሰው እድል ይሰጠዋል። ብዙ ደጋግ ኢትዮጵያውያን ስላሉ ማለት ነው። ስለማቅ ፍሬው ተሰማ የሚባል እግዚአብሔር ዘሩን ልጆቹን ይባርከው መድኃኒዓለም ማለት ነው። ውጪ ነው የሚኖረው አሜሪካን ሀገር። ጫማ ስንቴ ላከለት እንጃ 3 ነው 4 ይሄ የስፖርት ጫማ ማለት ነውና በጣም ጠንካራ ቆንጆ ጫማ ትጥቅ ብትል ልብስ ብትል ቪዲዮቹን እየሄደ ሲሰለጥን እልክለታለሁ እየቀረጽኩና በቃ በጣም ጉጉት አለው። በጣም ይሄ በቃ ትልቅ ችሎታ አለው ይሄ ልጅ በርታ ይለዋል ሁሌ። እና ምንድነው እሱ አሁን ልጄን እየሰበረው ያለው ነገር ምንድነው? ሌላም አለች የሆነ ሴትም እንደዛው የሚደውሉልን ከውጭ የደረስክ እንዴት ሆንክ? ችሎታው እያለው ግን ምኑ ጋር ይጫወት ድረስ ግባ ማቁን ነገር የለም። የብዙ ሰው ቴክስት በቴሌግራም ይልኩልኛሉ የሚደውሉልኛሉ። ለነዛ ምላሽ መስጠት ነበረባቸው። በቃ እዛ ጋር ባለፈው አሁን የተፈለገው ምንድነው ለነሱ ለህዝቡ ግልጽ ቢሆን ጥሩ ነው። ይሄ ልጅ በሆነ አጋጣሚ ወይ እድሉን ያገኘዋል። ግን አሁን ዝም በላፍን ዝጋና ተቀመጥ እንደዛ አይነት ነገር ነው። እኔ ሁሉም የኢትዮጵያ ህዝብ እንዲፈርደኝ ፈልጋለሁ። ለልጄም ደግሞ ትልቅ እድል እንዲተሰብሮብኝ እንዲቀር አልፈልግም በህይወቴ ማለት ነው። የኖርኩት ለሱ እስከሆነ ድረስ ህይወቴ ኖሬዋለሁ ምለው ቀን የለም እውነት ለመናገር ማለት ነው። ብዙ ስቃዮች አሳልፌያለሁ ብዙ ግን ያሉኝ በቃ ልጆቼ እስከሆኑ ድረስ እነሱን ነገ የተሻለ ቦታ ማየት ስለምፈልግ ማለት ነውና ሁሉም ሰው ድምጽ እንዲሆነኝ ነው የምፈልገው። ሁሉም እንግዲህ 4 አመት ሙሉ በራሱ ነው ጥረት ሲያደርግ የነበረው። በክፍያ ነው ስታስተምረው የነበረው ወይስ? አዎ በክፍያ ነው። እንዴት ነበረ? እስቲ ውጣ ወረዱ ምን ይመስላል? አስቸጋሪ ነው። ያው ሩቅ ቦታም ሲሰለጥን የነበረው አለ። በጣም በባስ ተጉዞ የትና የት ሄዶ ሲሰለጥን የነበረበት ቦታም አለ። በቅርቡም አሁን ኮየና ያለ ነውና እሱ እንኳን 2 ታክሲ ምናምን ነው ሄዶ የሚሰለጥነው። ግን እኩዮቹ ካልሆኑ ጋር ከትልልቆች አንድም ትልልቅ ይሆናሉ አንድም ደግሞ ተናንሾች ጋር እና አሁን ምንድነው እሱ የሆነ ሰው አይቶት በቃ አቀፍ አድርጎ
እንደ ሀገር እኮ ነው። ይሄ እኮ እንደ አንድ ግለሰብ እኮ አይደለም። ነገ እኮ እንደ ሀገር እኮ ነው። ሀገራችን ከፍ ልትል በአንድ ሰው ምክንያት እኮ ከፍ ሊል ይችላል አይደል? እኔ እናት ስለሆንኩኝ አይደለም እኮ። ግን ይሄን ኢንተርቪው የሚያውም ያው በሆነ እንግዲህ አንድ ሰው ሁለት ሰው ነው መቼም ሀገር እያስጠራ ያለው በተላለቁ ቦታ አይደለም። እና እንደዛ ቢታይ በቃ ቲክቶክ ላይ የሆነ እንትን ምን አየሁኝ ቴክስት ልመና በቃ ኢትዮጵያ ህዝብ ምንድነው ብላ ታፈችው። ግን ልመና አይደለም እዚህ ጋር እኮ አሁን እኛ እኮ የመጣንበት ልመና አይደለም። ትክክለኛ ታለንቱን ችሎታ አለው። ያንን ችሎታውን ለህዝብ ወይ ለሀገር የሚያበረክተው ነገር አለ ይውት የሚል ነገር ነው በቃ እንጂ ሌላ ነገር እኮ አይደለም። ስለ ልመና አይደለም። ከኢቢኤስ ጋር በምን ተለያያችሁ? እንዳቀርጻሉ ተመልሰን መጣን። አለቀ። በማዛቻና በማስፈራሪያ ተመልሰን መጣን። ከዛ በኋላ አሁን እናንተ ቲክቶክ ቀጠለ ማለት ነው? አዎ እንቀጥላለን። መቼም ቢሆን ሰው እስከሚያውቀው ድረስ ትክክለኛው መንገዱ ምንድነው እሱ ምንድነው የተፈጠረው ብሎ ህዝብ ወይ የልጄን እድል ውስጥ የሚሳካለት ድረስ አላቆም። በቃ እነሱን መውቀስም ቢሆንብኝ መውቀስ አለብኝ ወይ ደግሞ እነሱ እንደሚያደርጉ በቃ በትክክለኛ ወደ ህዝብ አቅርበውት ምንም ችግር የለው በሚዲያ እሱም አይቅረብ። ቢያንስ የሱን ስም ሰጣው እንደዚህ አይነት ልጅ የኛን ኢንተርቪው ያነሳ ያወራ ነውና ምንድነው የተፈጠረው በወቅቱ እንደዚህ ነው ሉላለች እኮ እሷም አለች ነበረች ቃል ሲገቡልን አብረው ናቸው። እንደ እናት ተሰምቷት ይሄም ነገር ምላሽ ቢሰጡልኝ ደስተኛ ነኝ። አናገራችኋት? ከዛ በኋላ አሁን ድጋሚ ስትሄድ አግኝታችኋታል? አላገኘናትም። ብዙዎች አይደሉ ያሉት ሰራተኞች ብዙ ስላሉ አላገኘናትም። እነሱ ጋዜጠኞች ናቸው። እነዚህ ሁለቱ አሁን ተወክለን ነው ጋዜጠኞች ናቸው ወይስ ፕሮግራም ይመለከታል? የደወሉላችሁ እነሱ ናቸው ቀጥታ? አዎ። ስማቸውን ለመግለጽ ፈቃደኛ አይደላችሁ? ምን ችግር አለ? ጋዜጠኞች ናቸው እነሱ እኮ ጣቢያ ነው የሚመለከተው እንጂ እነሱን በግላቸው አይደለም እድል የከለከሏቸው። እኔ እንግዲህ ያው አላውቅም። እነሱ ናቸው ያናገሯቸው? አዎ። እና በዚህ መልክ አናግሩ ተብለን ነው ያሉት? ቢሮ ነው የገባነው። እሺ። አምስተኛ ምናልባት ጣቢያ ውስጥ ጠርተው ያነጋግሯቸውም የነሱ አቋምና ፍላጎት ወይስ አስተዳደሩ ራሱ ያውቃሉ? ይሄንን ቴሌቪዥን ጣቢያ የወሰነው ውሳኔ ነው ወይ? ከእንግዲህ ወዲያ ስማችንን አትጥቀስ በአንተ ጉዳይ ላይ ምንም ፕሮግራም አንሰራም ብሎ ቴሌቪዥን አቋም ወስዷል ወይስ እነሱ ነገሮችን ለመሸፋፈን ተብሎ የተደረገ? እኔ ቲክቶክ ላይ አይቼው ነው ያለች። እሺ። እኔ ስክሮን ሳረግ አይቼው ነውና ለምን ምንድነው ተፈጥሮ ነው በቴክስት ነው መጀመሪያ ስልክ ላክልና ላክንላት ያገኘችን እንጂ እኔ አሁን ሌላ የቴሌቪዥኑ ይሄ እንትኑ እኔ አይመስልኝም። ምን እንጃ አላውቅም። እንደዛ አይመስለኝም። ስለዚህ ጠርተው አናገሯችሁ? ከዚህ በኋላ አትጥሩ አሏችሁ? አዎ እንደዚህ አይነት ቪዲዮ እንዳቀርጽ በቃ እኔ የሆነ ሴቷን አላውቃትም እንጂ ወንዱ ታውቀኛለህ እያለ ነበር ያወራኝ። የሆነ ስፖርት ላይ የሆነ ይሰራል መሰል ጋዜጠኛ ነው። ስፖርት ፕሮግራም አቅራቢ ነው። እንደዛ መሰለኝ። ታውቀኛለህ? አዎ አውቃለሁ ነው አልኩት። ከዚህ የሆነ ጋዜጠኛ ነው እንደዛ። እኔ እኮ ቲክቶክ ላይ መጥቶት በደንብ ስለምችል ነው እንጂ ውሸት ነገር ቢሆን በዛ ምን አሰራኝ እንደዚህ። የስፖርት ጋዜጠኛ ከሆነ ለምን አይተባበረም? ወደ ስፖርት አካዳሚዎች የምትወጣበትን መንገድ ምናምን አልጠየቀውም? ምን አለ? እኔ በቃ አላ እንደዚህ ተናገሩን እንጂ እንደዚህ እናመቻችላለን እንደዚህ እናስገባለን እንደገና ምናምን ያሉኝ ነገር የለም። እንደዚህ አቁም በቃ ሌላ ነገር ጀምር ምናምን በቃ ይሄን ነገር በዚሁ አቁም ተሰራ በቃ አላ እንጂ ሞራል የማላሸቅ እንጂ የማበረታታት ወይም ደግሞ መፍትሄዎችን የመፈለግ ነገር አይደለም ወይ? እዛ ጋር ተሚናግሩን ቀረጻ አድርገው እንደገና ቢናግሩን ለህዝቡም እንዲሰማው ቢያደርግ ጥሩ ነበር። በህዝቡ ፊት እንደዛ ቢናገሩ ወይ እንዴት ብለው ያወራሉ? በህዝቡ ፊት ያን ሳይሆን ሀሳባቸውን ግን ዞሮ ወይስ ሌላ አማራጭ ምናምን ብለው አልጠይቁም። የምንተባበርት መንገድ አላለም። ቶ ብቻ ነው። መልካም። ከሀገራችን ስፖርት እንግዲህ ኳስ ተጫዋች ከሆንክ የየትኛው ክለብ ደጋፊ ነህ? የማንስ ወዳጅ ነህ? የማን አድናቂ ነህ? አርአያ የሆነስ በእግር ኳስ ህይወት ውስጥ ማን ነው? ሀገራችንም ከውጭም ሊሆን ይችላል። በውጪ ክርስቲያኖ ሮናልዶ በቃ ለአርአያ ነው። ተደህነትን የተነሳው ብዙ ነገር አሳልፎ እዛ ጋር የደረሰው። እኔም የኔ እንደዛ ነገር ነው በቃ ብዙ ነገር ቻሌንጅ አልፎ ትልቅ ተጫዋች የሆነው ክርስቲያኖ ሮናልዶ እና እሱ ነው አርአያ እና እንደሱ ነው መሆኑን የምፈልገው። ቢመቻችልኝም ደህና ክለብ ብገባም እሱን ነገር አቅም አለኝ ችሎታ አለኝ። ነገ ትልቅ እግር ኳስ ተጫዋች የመሆን ተስፋ አለኝ። እሱን ሳላሳካ ደግሞ በቃ እንትን አለኝ ብዬ ነው እየሞከርኩ ያለሁት። ከሀገራችን እግር ኳስ የማን ደጋፊ ነህ? እኛ ሀገር ውስጥ ብዙም አላይም፣ ግን ቡና ደስ ይለኛል። ኢትዮጵያ ቡና ደጋፊ ነህ? ክለቦች ሄደህ የሞክረህ ነበረ? ቅድም ጫፍጫፉን ነግረህን ነበረ። ምልመላ ይባልና በቲክቶክ እስቲ ንገረን የምልመላውን ሲስተም። አሁን ብዙ ጊዜ እንዲህ አይነት ቅሬታዎች ስለሚቀርቡ ታዳጊዎች እግር ኳሱ ለምንድን ነው የሀገራችን እግር ኳስ ሲባል ታዳጊዎች በእድሜያቸው ሄደው
ራሱ ምልመላ ይካሄድም ትኩረትም እንትኖች ተሰጥተው አሰልጣኞችም አይመለምሉም ወደ ክለብ ሲገቡም ዘግይተው ነው ከድሜ ይባላልና እንዲህ አይነት ቅሬታዎች ስላሉ እንግዲህ አንተ ከ14 ዓመት ጀምሮ እስካሁን ባለው ጊዜው ውስጥም ሆነ ከዛ በፊትም በነበረው የሞከርክበትን ሂደት ካለ እስቲ አመላመድ ሂደቱ ምን ይመስላል የሚለውን እንስት አንድ ሁለት ቦታዎች ሞክራል የተለያዩ ቦታዎች በቲክቶክም እዚህ ምልመላ አሉና ምናምኑ በቃ ህልም ያላችሁ ተሰጥኦ ያላችሁ ችሎታ ያላችሁ ልጆች ነው እዚህ ቦታ ላይ እንመለምላለን እያሉ በአካል ሄጄ ይወዱኝና የሆነ ነገር ይፈልጋሉ። ይሄንን እዚህ ጋር ባናወራው ደስ ይለናል። ለምን መሰለ ብዙ ጠላት ማፍራት አልፈልግም። የታወቀ ነው እኮ የታወቀ ነገር ነው። ስንት ሄዷል እኮ ምናም ሄዷል አቻምናም ሄዷል። በቃ ብዙ ነገሮች አሉ። ይሄ ውስጥ ለውስጥ የሚሰራ ነገር አለ። ገንዘብ ታወቀ ነው። ትክክለኛ ችሎታቸውን አይተው መስሎ ነው የሚመለምሉት አይደለም። እኔ ይሄ ነገር ይቅርብኝ። ለምን ነገም የሆነ እድል እንኳን ቢመጣ እንደዚህ አይነት ነገር ውስጥ እዚህ ጋር ሚዲያ ላይ ማውራቱ ጥሩ አይደለም ይመስለኛል። ይቀመጥ ብቻ እንዲሁ ይሸፋፈንና ይቀመጥ። ግን ትክክለኛውን ነገር ነጋገራችን ከፍ እንድትል የሚፈለግ ተሆነ በትክክለኛው በቃ በእውነተኛው በታለንት በችሎታቸው የሚመለመሉ ልጆች በቃ የኔም ልጅ እኮ ታይቶ እኮ የማይችል ከሆነ እኮ ራሱ ነው የሚያፍርበት ነገር አይደል? ተከክል ግን ዛሬ መጣ አይደለም እሱ እኔ በጣም ውስጥ የሚሰማኝና ለሱም ደጋፊ የሆንኩት ምንድነው ገና ትንሽ ሆኖ ነው 5 አመት 6 አመት ልጅ ሆኖ ነው ኳስ ነው የሚወደው ኳስ ነው የሚጫወተው ፈልጌ የማገኘው ከኳስ ቦታ ነው ሌላ ነገር አይጫወትም እና በቃ የዛን ጊዜ ጀምሮ ኳስ ተጫዋች እኔ ራሱ ኳስ ምን እንደሆነ አላውቅም ኳስ ግን የሆነች አንድ ጊዜ በቃ እንደ ኳስ ግን ምንድነው ደሞዝ አለው እንደ ምናምን አልኩና ጎረቤት ሁሉ የጠየቁበት ጊዜ አለ እኔ ራሴ አላውቀውም ግን እሱ ተዛን ጊዜ የጀመረ ነው ለኳስ የነበረው ፍቅር አሁን ምንድነው ሌላ ነገር ስራ ስትለው በቃ የሆነ እዛች ጋር አንዴ ትኩረቱ ልቡ እዛች ጋር ነው ያለውና በቃ የሆነ ቀን የሆነ ተስፋ የሚሳካለት ይመስለኛል ሱናት ነው ተስፋ መቁረጥ የለበትም ትምህርቱ ትምህርቱን ማቋረጥ የለበትም ትምህርቱ እንዴት አንዴ የቀጠልኩ እሱንም አላቋረጥኩም ጎን ለጎን ነው ሁለቱም ጎን ለጎን ማስኬድ ያለበት ብዙ ጊዜ አንዳንዴ እንደዚህ ታዳጊነት እድሜ ላይ የሆነ ነገር ላይ ሙጥኝ ተብሎ ላይ እላፊ ፍቅር ሲሆን ትምህርትን ችላ ማለት ስለሚኖር እሱ ነገር እንዴት ነው የሚለው እሱ ሁለቱን አካክሰህ ያስኬድክ ነው አንድ ላይ መልካም እሺ ሐሳብሽን ቀጥይ እና አሁን ያው ችሎታውን ቢታይ ቢያውት ብዙ ሰው ለምን መሰለ ነገ ይሄ ሊዛሬ ተሰብሮ ቢቀር ነገ ለሀገር ሸክም ነው የሚሆነው ለኔም አይጠቅምም ለሰውም አይጠቅምም አይደለም ግን ደግሞ ዛሬ ችሎታ ያለው እድሜው ሳይሄድ አሁን ገና 18 ሊይዝ ነው እድሜ ደግሞ ኳስ ደግሞ እድሜ የሚባል ነገር አለ እኛ እኮ አሁን የመጣንበት ወደ ቲክቶክ ምን መሰለክ እድሜው 18 ከዛ በላይ ከሆነ እድሜ የሚባል ነገር ይገድባቸዋል ኳስ አይደለ ስለዚህ በራሳችን ሄድን የሚመለምለው የሆነ ቦታ ለመድረስ የሆነ ገንዘብ የሆነ ሰው የሆነ ነገር ይፈልጋሉ ስለዚህ ወደ ህዝቡ ለምን አንመጣም የሚል ነገር ነው ስለዚህ እድሜው ሳይሄድ የሆነ ሰው ጥሩ ልብ ያለው ሰው በቃ ይሄንን ህልሙን ቢያሳካለት ነገ ብዙዎች የተቸገሩ ይለኛል ብዙ እኔ ይላል እንደ እግዚአብሔር ብሎ ትልቅ ቦታ ደርሼ ካለናት ማን ነው ካላባት የሚያሳድጉ እናቶችን ብዙ እናቶችን ረድቼ በቃ ይሄ ነው ህልሜ ይሄ ነው የሚለው ለምን ብዙ ተቸግሬ ብዙ አመት የቀን ስራ ሰርቼ ብዙ አመት እንደ ሴት አይደለም በቃ እንደ ወንድ ታግዬ ነው ያሳደኩትና ያ ነው ፍላጎቱ ብዙ ነገሮችን አጥቼ ነው ያሳደኩትና እንደዚህ እንደ ቀልድ የሆነ አሁን ለማይረዳው ለማያውቀው ሰው ምንድነው መሰለ ኳስ ላይፍ ነው እንዳለው ቀላል ነገር የሆነ ሁላችንም እኮ የሆነ ህልም አለን ይሄንን ብንሆን ምንለው ነገር አለ ግን ደግሞ ሌላ አማራጮችን ይዛለን የሱ ግን እንደዛ አይደለም ትክክለኛ የሆነ አይነት ስሜት ነው በቃ በጣም የሆነ በቃ እንዴት ልግለጽልክ ሁሌ ኳስ አሁን ይሄ የዓለም ዋንጫ እንትን እያንዳንዷን ቀን ለሊቷን ፈጥቶ ነው የሚያድረው በቃ ለኳስ ያለው ፍቅር የተለየ ነገር ነውና ቢስተካከልለት ቢታይ ነገ ብዙዎችን የተቸገሩም ሆነ ብዙዎችን ለመደገፍ ለመርዳት ነገ ሀገርን ማስጠራት የሚችል ነው ግን ዛሬ እዚህ ጋር ስብር ብሎ የአይምሮ ጠባሳ አለ ብዙ ነገሮች አሉ በቃ አንዳንዴ ተሰብረክ የልጅነት ጠባሳ ከባድ ነው ከውስጥ የማይወጣ ጸጸት አለና እኔ እስካለሁ ድረስ በህይወት ይሄንን ወደ ህዝቡ ያመጣውበት ነገር እሱ ነው ምላሽ ይስጡን ብዙ ኮንታክት አሉ ለቲክቶክ ወደ ቲክቶክ ለምን መጣክ ወይ ወደ ሌላ ስራ ለምን አሰራም ለሚሉት ነገር ብዙ ነገሮች አሉ እየሰሩበት ያሉ ብዙ አሉ ቲክቶክ ለመጀመር ብታስብ ግን ይሄ ትክክለኛና እውነተኛ ነገር ስለሆነ ነው እኛ ኢቢኤስንም
ስሙን እነሱ ያላደረጉትን ያላሉትን ነገር አይደለም እዚህ ጋር ለህዝቡ እስተነ ማስረጃው ነው የማይችሉ ማያደርጉ ነገር ከሆነ ቁጭ ብሎ በህዝብ ፊት ዓለም አቀፍ ነው አይደለ ኢቢኤስ እኮ ትልቅ ሚዲያ ነው እንዳገራችን እዛ ጋር ቃል የተገባለን ነገር ይሄ ልጅ ነገ ቢሰበርስ በእኛ ምክንያት እኛ እንደዚህ ተስፋ ሰተነው ቃል ሰተነው ለምንድን ነው ዝም የምንለው የሚባል ነገር እኮ ማሰብ ነው ትልቅ ነገር ነው ይሄ ለኔ ባያደርጉልኝ ይሻል ነበር ለሱ እዛ ጋር ቃል የገቡትን ነገር የኔ ቀርቶ ለሱ በቃ የተባለው ነገር ሆኖ ቢሆን ኖሮ ስፖንሰር እያረጉ እየተጫወትክ ነው ካንዴ የሆነ ሞራን እየሰጡ ተስሩ ቢሉት ይሄኔ የት ነው ያለው ልጅ ክለብ ነበር ገብቶ ነበር ለኔ አቺ ብር ተወረወረች በቃ ምንም ህይወት የሚቀይር ነገር ብዙም ባይሆን ያው ብቻ አመሰግናለሁ በዚህ አጋጣሚ በክፉ ቀን ስለደረሱ ማለት ነውና እንደዛ መሆን የለበትም ብዬ ነው ማስበው መልካም እንግዲህ ያው በሰፊው ለህዝብ ይደርሳል ብለን ተስፋ እናደርጋለን ለተመልካቾቻችንም ደግሞ ከዚህ ጎን ለጎን ደግሞ የሳሙኤልን የቲክቶክ አካውንት እንድታሳድጉለትና ከዚያው ጎን ለጎን ደግሞ ምናልባት ጉዳዩ እንግዲህ ከምን ደረሰ ሐሳቡን በዞሮ ለህዝብ የሚያደርስ በመሆኑ በየጊዜ ያለውንም ሁኔታ ለውጡንም እድገቱንም ከዛው ጎን ለጎን ደግሞ እንግዲህ ከቀናውም ከእግዚአብሔር ጋር እንግዲህ ወደፊት በኳስ የሚያደርጋቸውን እንቅስቃሴዎች አብሮ በቲክቶክ ገጹ እየለቀቀልን እንድትመለከቱት እኛ እዚህ ላይ እናስተዋውቅላችኋለን ፎሎ አድርጉት ይሄንን ለማስታወስ ነው እንዲሁ ደግሞ ካነሳ ነው አይቀር እንግዲህ ያንቺ እና የሱ ፕሮግራም ለሱ ቃል ተገባ የሱ ቃል እንግዲህ 4 አመት ሆነ ምንም አዲስ ነገር የለም ላንቺም በጊዜው እንግዲህ 60,000 ብር ተሰጠሽ እዛ ፕሮግራም ላይ ተሰጥቶ 60,000 ብር ነው ያገኘሽው ከዛ በኋላ ህይወት እንዴት ቀጠለ እስቲ ህይወት ከባድ ነው ከዛም በኋላ ለምመሰለክ ቅድም እንደጠቀስኩት መጀመሪያ ላይ ቤቶች አስተዳደር አለና ሁሌም መላለሳለሁ አሁን የዛን ጊዜ ፍሪጅ ሸጫለው ተላልቀዎች ማሽኖች ምናምን ሸጫለውና ያ 60,000 ብር 40,000 ብር ፍሪጅ ተገዛውበት 20,000 ብር ነው የሚቀረኝ አይደለ ተዛ ያ 20,000 ብር ደግሞ ምንድነው ስራ እንትን የሚል ነገር አለ መጀመሪያ ግን ቤት ካገኘው በቃ ቡናም ሰራክ ሻይም ሰራክ ምንም ሰራክ ቤት ኪራይ ከሌለብክ ጥሩ ነው የሚል ነገር ነበርና ቤቶች ላይ የሚሰራ ሰው ነበር በቃ ለሱ እየሄድኩኝ ስነግረው ይሄን ያህል ብር አንጭ ሲለኝ ይሄን ያህል ሲል ወደ 70,000 ብር በርቷል ህዝብ የረዳኝ 30,000 ብር አለ እሺ ከነሱ 60,000 ብር የተቀበልኩት ነበር 90,000 ብር ማለት አዎ ከዛ 70,000 ብር ለምን በቃ አሁን ትሰጫለሽ ቁልፍ ልናስረክብ ነው ምናምን ሲለኝ ደሞ የሆነ ስልኩ ላይ የተቀረጹ ነበርና ሲያሳየኝ ነበር ይሄንን ለከሌ እንደሰጥቻለሁ ይሄንን ለከሌ ሰጥቻለሁ ቢቻል ስሙን ራሱ አንስቼ ባወራው ደስ ነው የሚለኝ ችግር የለብኝ ከዛ ያንን 70,000 ብር ሰጣው ዛሬ ሲል ለአዲስ አመት ምንድነው ሰውየው ቤቶች ነው የሚያስተዳድረው ቤቶች ላይ የቀበሌ የወረዳ ምን ወረዳ ቂርቆስ ክፍለ ከተማ ቂርቆስ ወረዳ ወረዳ 01 ነው ቂርቆስ እሺ ዛሬ ሲል ለአዲስ አመት ለገና ሲል እንደዛ ሲል እሱ ሌላ ፊልድ ተቀይሮ ሄደ ከዛ አሁን የፈለገ ብደውልለት ምናምን አያነሳ እንደዛ በልቶ ቀረ ከዛ እቺ ገነት ያልኩ እህቴ ያመጣችልኝ በቃ እዛ የቡና ዕቃ ሙሉ ነበረ በሱ ስሰራ እንደዛው ስል በቃ ህይወት በጣም ትግልናት አሁንም ድረስ ትግልናት ብቻ እግዚአብሔር ይመስገን ያው ደጋግ ኢትዮጵያውያን አሉ እስከዛሬም ድረስ የሚደውሉልኝ በአላስ ሲኖር አንዳንድ ነገር የሚረዱኝ ምናምን በእነሱ እርዳታ ነው ያለሁት እንጂ ህይወት የሆነ ተመቻችቶ ምናምን የተሳካ ነገር ብዙ የለው ግን ምንድነው እሱ እዛ ጋር በቃ እንደቀረው በጣም ስንት አይነት ደጋግ ኢትዮጵያ ንጹህ ልብ ያላቸው አሉ በቃ መውደቅህን የማይፈልጉ መሰበርህን ማዘንህን የማይፈልጉ ስንት በቃ ለእግዚአብሔር ያደሩ ሰዎች አሉና በእነሱ እርዳታ እግዚአብሔር አሁንም የሰማይ ቤታቸውን ያሳምረው የምድሩ ኃላፊ ነው አይደለ እሱን ነው የምለው ትልቁ ነገር እሱ ነውና በጣም ነው የማመሰግነው ሁሉንም ሁለት ልጆች ናሉሽ ኦኬ በቤት ኪራይ ነው የምትኖሩት በቤት ኪራይ ነው መልካም የሚደግፉሽ የሚረዱሽ አሁንም ሳሙኤልን በተለያየ መንገድ ሊያግዙት የሚፈልጉ ሰዎች ካሉ እንግዲህ በቅድም እንደነገርሽን በትጥቅም በማቴሪያል በተለያዩ መንገዶች አንቺን ማድረግ የሚፈልጉ ካሉ ስልክ ቁጥርሽን ንገሪያቸው በምንድን ነው ሊያገኙሽ የሚችሉት ባንክ አካውንትም ካለ እሱን ገለጭላቸው እሺ ስልክ ቁጥር 0945 46 26 39 በዚህ ቁጥር አንቺንም ሳሙኤልን ማግኘት ይቻላል እሺ የባንክ አካውንት 1057 39 66 64 7 ሁለቱንም ስልክ ቁጥራችሁንም ባንክ አካውንታችሁንም ከስር በጽሁፍ እናስቀደዋለን በዛ አይተው ድጋፍ የሚያደርጉ የሚያጽናኗችሁ ይመክሯችሁ አይዟችሁ የሚሉ የግድ
በገንዘብና በመደገፍ ብቻ አይደለም በሞራልም አይዞ ማለት ኢትዮጵያውያን ረዳት ባል ስለሆነ ያንን የሚያደርጉላችሁ ካሉ በድሉ እንድትጠቀሙ ብዬ ነው ያደርኩትና እንግዲህ በእኔ በኩል አብዛኛውን ነገር የመጣችሁበትን ቅሬታችሁን መድረስ ያለበትን በተመለከተ የሳሙኤልን 4 ዓመት የባከነ ህይወቱን የባከነ እድሜውን በተመለከተ ምንድነው መደረግ ያለበት ለምንስ እዛ ጋር ያ ድራማ ተሰራ ለምንስ ተፈጽሞ እዚህ ጋር ተግባራዊ ሳይሆን ቀረ ቃል መግባቱ ለምን አስፈለገ የሚለውን ጉዳይ ያለው ሁኔታ ለማጥራት ነው እንግዲህ እዚህ ድረስ የጋበዝኳችሁ። እኔ አብዛኛውን ነገር አንስቻለሁ ያገናኘንም ርዕሱ ስለሆነ ከዚህ ርዕስ ሌላ ውጭ የምናወራው ስለሌለ መጨመር ማንሳት የምትፈልጉት ካለ እድሉን ልስጣችሁ ለእናንተ። ያው መጨመር የምፈልገው የቲክቶክ አካውንቱ ገና 1000 ማልገባም አሁን 900 ምናምን ነው እና ከፍ ቢልለት አካውንቱ ፎሎ ቢደረግለት ነገ ይሄንን ተስፋውን ትልቅ ቦታ ደርሶ ይሄ ሁሉ ታሪክ አልፎ ነገ በትልቅ ሚዲያ አገሩንም ህዝቡንም እንዲያመሰግን ትልቅ ቦታ እንዲደርስልኝ ነው የምፈልገውና ሁላችሁም የኢትዮጵያ ህዝብ በቃ መልካም አስተሳሰባችሁን ምኞታችሁን የገለጻችሁ ፎሎ አድርጉት ሼር አድርጉልኝ እና ድምጹ ነኝ በቃ ድምጹ ነው ትልቅ ቦታ እንዲደርስ ነው ልጄ ህልሙ አደራምለው ይሄንን ነው እንደናት ብዙ ዋጋ ከፍዬበታለሁ ብዙ ዋጋ ከፍዬ ነው እዚህ ደረስኩትና ልጄ ተሰብሮ እንዲቀርብኝ ስለማልፈልግ ነው አደራ ላለው ሁላችሁንም አመሰግናለሁ። ሳሙኤልስ እኔ ደግሞ በእግር ኳሱ እንድቀጥል ትጥቅም የተለያዩ ነገሮች እያመቻቸልኝ ተውጭ ሀገር ፍሬው ተሰማ እየረዳኝ ነበር። በጣም አመሰግናለሁ። እንደ አባቴ ነው የማየው። እንደዚህ ብዙ እየደወሉ ደግሞ አይዞህ ምናምን የሚሉ አሉኝ። እሱንም ግዴታ ወደ ቲክቶክ ይዤ የመጣው ስንት ሰው እየደወለ ምን ሊደረስክ ስለሚሉኝ ነው እንጂ ብዙም በቃ ለመጀመርም ተስፋ አልነበረኝም። ቲክቶኩንም በቃ እየሞከርኩ በራሴ እቀጥላለሁ ነበር ያልኩት። ብዙ እየደወለ በቃ ይደረስክ የሚለኝ ስላለ ወደ ቲክቶኩ የመጣሁት እና እኔንም እየደወላችሁ የምታበረታቱኝ ሰዎች እጅግ በጣም አድርጌ አመሰግናለሁ። ነገ እግር ኳስ ተጫዋች ሆኜ ትልቅ ደረጃ ደርሼ እናንተንም ሀገሬንም ራሴንም ትልቅ ደረጃ ላይ አደርሳለሁ ብዬ በቃ ተስፋ አልቆርጥም እሞክራለሁ። አመሰግናለሁ። መልካም ሀሳብህ እንዲሳካና እንግዲህ ከምናያቸው የሀገራችን ኳስ ተጫዋቾች አንዱ ሆነ በክለብም ሆነ በብሔራዊ ቡድን ለሀገርህ የምትጠቅምበትን የምታገለግልበትን እንደ አንድ ዜጋ የምታሳካበትን እኛም ደግሞ አንተን ለመስጋና ወደፊት ምንጋብዝበት ሁኔታ እንዲፈጠር ለአንቺም ደግሞ ልፋትሽ መና እንዳይቀርና ያሰብሽው ተሳክቶ የልጅን ፍሬ የምታይበት ጊዜ መጥቶ ዳግም ብንገናኝ መልካም ምኞታችን ነው ይሆናል ብለን ተስፋ እናደርጋለን። ስለመጣችሁ ግን ደስ ብሎኛል። እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን። እግዚአብሔር ያክብርልን። አሜን አሜን። አመሰግናለሁ። የተከበራችሁ ተመልካቾቻችን እንግዲህ የዕለቱ መሰናዷችን ይመስል ነበረ። ከ4 ዓመት በፊት ይህ ታዳጊ ከእናቱ ጋር እንግዲህ ቀርቦ በኢቢኤስ ቴሌቪዥን የተገባለት በአደባባይ የተገባለት ቃል ኪዳን እንግዲህ ወይም ደግሞ ታገኘዋል የተባለው እድል ሳይፈጸም ቀርቶ እነዛ 4 ዓመታት ባክነዋልና በቲክቶክ ምሬቱን ሲገልጽ አይተን ይህ ታዳጊ ምን ሆኖ ነው ስንል ከእናቱ ጋር እዚህ ስቱዲዮ ጋብዘነው ነበረ። ከዛም በኋላ እንግዲህ ወደ ኢቢኤስ ቴሌቪዥን ጣቢያ ደግሞ ሄዶ ተጠርቶ ነበረ። ምን ምላሽ ተገኘ የሚለው ነገር ደግሞ እሱንም መስማት ማወቅ ስላለባችሁ እሱም ደግሞ ያለውበትን ሁኔታ ሰዎች እድገቴንና ከምን ደረስክ እያሉ እየጠየቁኝ ስለሆነ ማወቅ አለባቸውና እድሉን ስጡኝ ስላለ በዛ መልክ ጋብዘነው ያለው ሁኔታ አውርተናል። እዚህ ላይ በተነሳው ሀሳብና በቀረበው ፕሮግራም ላይ እኛን ይመለከታል ጉዳዩም ደግሞ ያለአግባብ ስማችን ተነስቷል የምትሉ አካላት ወይም ደግሞ ግለሰቦች ካላችሁ ዝግጅት ክፍላችን በሩ ክፍት ነው፣ ምላሽ መስጠት ትችላላችሁ። ለዕለቱ ግን የነበረን ፕሮግራም ይህን ይመስላል። ፕሮግራሙን አዘጋጅቼ ወደ እናንተ ደረስኩላችሁ ሮቤል ምትኩ ነኝ። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ። ሰመር ሪል ስቴት እንግዲህ አብሮን ከልዩ ሚዲያ ጋር እየሰራ ይገኛል። ሰመር ሪል ስቴት ከዚህ ቀደም በሴቶች አደባባይ በርካታ ቤቶችን ሰርቶ በማጠናቀቅ አስረክቧል። በእንግሊዝ ኤምባሲ ሳይቱ ደግሞ በአጭር ጊዜ ውስጥ ሽያጭ ማጠናቀቁም ይታወሳል። አሁን ላይ ደግሞ በቡልጋሪያ ሳይቱ የአፓርትመንትና የንግድ ሱቆችን በምርጥ ዋጋ ይዞላችሁ በአሪፍ ቅናሽ ዋጋ ይዞ ቀርቧል። ይህን ማስታወቂያ ተመልክታችሁ የምትሄዱና ከልዩ ሚዲያ ፕሮግራም የመጣ ነው የምትሉ ደግሞ ቤት ጎብኚዎችና ገዢዎችም ደግሞ ለ20 ግለሰቦች ወይም ደግሞ በቅድሚያ ለሚመጡ 20 ሰዎች 10% ልዩ ቅናሽ ማድረጉን ገልጿል። ቤት ዘለቄታዊ ሀብት ነውና ሀብቱን ከወዲሁ ያፍሩ የሚላችሁ ሰመር ሪል ስቴት በ0939049839 ደውሉላቸው። ከነሱ ጋር መነጋገር ትችላላችሁ። እኛ ለማስታወስ ያህል ነው። ማስታወቂያውን ሰምተን ተመልሰን እንገናኛለን። ሰላም ጤና ይስጥልኝ። እንዴት አላችሁ? ኃይሌ ይባላለሁ ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ። ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው። በተጨማሪም እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልዎ መጥተናል። ታዲያ እዚህ ሳይት ላይ ልዩ ሚዲያም ብለው ቀድሞ ለሚመጡ 20 ደንበኞች ልብ ይበሉ፣ ልዩ ሚዲያም ብለው ለሚመጡ ብቻ 10% ልዩ ቅናሽ
ማለትም በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተ በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል። የዚህ እድል ተጠቃሚ ለመሆን ፈጥኖ ከታች በምናስቀምጠው ስልክ ይደውሉልን። ሰመር ሪል ስቴት